አንድን ሀገር በዓለም አቀፍ መድረክ ላይ ታላቅና ተጽዕኖ ፈጣሪ ልዕለ ኃያል የሚያደርጋት ምንድነው? የጦር መሳሪያ ብዛት፣ የህዝብ ቁጥር ወይስ የሀብት ክምችት? ለዘመናት የፖለቲካ ሳይንስ ምሁራን ታላቅነትን በቁሳዊ ሀብት ብቻ ሲለኩት ኖረዋል። ታሪክ ግን ሌላ እውነት ይነግረናል። ሰፊ ሀብት እያላቸው እንደ ሀገር የኮሰመኑ ውስን የተፈጥሮ ሀብት ይዘው ዓለምን በሐሳብ ልዕልና የሚመሩም አሉ። ታዲያ ምስጢሩ ምን ይሆን? ቆይታችን ለዚህ ምላሽ ይኖረዋል። መዋዘ ጥበባት ዲያቆን ዳንኤል ክብረት የትርክት ዕዳና በረከት በሚለው መጽሐፋቸው ሀገር በሰራዊት ኃይል ወይም በኢኮኖሚ ብቻ አትቆምም፣ ሀገርን የሚያቆማት ህዝቡ ስለ ማንነቱ፣ ስለ ታሪኩና ስለ ወደፊቱ የሚነግረው የጋራ ትርክት ሲኖረው ነው ይላሉ። ታዋቂው የናይጄሪያው ደራሲ ቤን ኦክሪም በአንድ ወቅት እንዲህ ብሎ ነበር። ሀገራት ወይም ህዝቦች በየቀኑ ለራሳቸው የሚነግሩት ትርክትና ታሪክ መኖር በዓለም አቀፍ መድረክ ላይ ታላቅና ተጽዕኖ ፈጣሪ ያደርጋቸዋል ይላል። ታዋቂዋ ምሁር ማንጃሪ ቻተርጂ ሚለር ዋይ ኔሽንስ ራይዝ በተሰኘው ድንቅ የምርምር ስራቸው ተለምዷዊውን የሀገራት የከፍታ ሚስጥር እሳቤ በሚገርም ሁኔታ ይሞግቱታል። እንደ ሚለር እይታ የቁሳዊ ሀብት መገንባት አስፈላጊ ቢሆንም በራሱ ግን በቂ አይደለም። አንድ ሀገር ሀያል ሆና ከመውጣቷ በፊት በመሪዎቿና በዜጎቿ ህሊና ውስጥ እኔ ታላቅና ታሪካዊ ተልዕኮ ያለኝ ሀገር ነኝ የሚል የጠለቀ የስነ ልቦናዊ እምነት ማለትም የወል ትርክት ልትቀርጽ ይገባል ይላሉ። ታሪክ ለዛሬው ዓለም ትልቅ ትምህርት ቤት ነው። እስኪ የሶስት ሀገራትን የትርክት ግንባታ መንገድ እንቃኝ። አንደኛ አሜሪካን እንመልከት። በ19ኛው ክፍለ ዘመን መገባደጃ ላይ አሜሪካ በኢኮኖሚ ብታድግም በዓለም አቀፍ መድረክ ላይ ገለልተኛ ነበረች። ሆኖም እንደ አልፍሬድ ታየር መሃንና ቴዎዶር ሩዝቬልት ያሉ የሀሳብ መሪዎች የተሰጠ ጣፈንታ ወይም ማኒፌስት ደስትኒ የሚል ትርክትን ቀረጹ። አሜሪካ ዓለምን የመምራት መለኮታዊ አደራ እንዳላትም አሳመኑ። ያ የነቃ የሀሳብ አድቮኬሲ አሜሪካን የ20ኛው ክፍለ ዘመን ቀዳሚ ልዕለ ኃያል ሀገር አደረጋት። ሁለተኛዋ ጃፓን ናት። ለ250 ዓመታት ራሷን ከዓለም አግልላ የኖረችው ጃፓን የውጭ ወረራ አደጋ ሲያንዣብብባት የሜጂ ዘመን ምሁራን አሮጌውን ትርክት ሰበሩ። ሀብታም ሀገር፣ ጠንካራ ጦር የሚል አዲስ ራዕይንም ሰነቁ። ሚስጥራቸው ግን የዋኮን ዮሳይ ወይም የጃፓን መንፈስ የምዕራባውያን ቴክኖሎጂ የሚል ነበር። ባህላቸውን ሳይለቁ ዘመናዊነትን ተላበሱ። ታላቅ ሀያል ሀገርም ሆኑ። ሶስተኛዋ ደግሞ ኔዘርላንድስ ናት። በ19ኛው ክፍለ ዘመን ዓለማችን እጅግ ባለጸጋ ሀገር ነበረች። ነገር ግን ምሁራኖቿ እኛ ትንሽ ሀገር ነን፣ በሀያላን የፖለቲካ ውስጥ አንገባም የሚል የዝምታ ትርክትን መረጡ። ውጤቱስ? በቂ ቁሳዊ አቅም እያላት ሀብቷ ያለ ሀሳብና ያለ ታላቅነት ትርክት ባዶ ሆነ። የሌሎች ሀያላን ተጽዕኖ ማረፊያ ከመሆንም አልዳነችም። ከላይ ባየናቸው ተሞክሮች መነሻነት ወደ ሀገራችን ኢትዮጵያ ስንመጣ ይህ የትርክት ጽንሰ ሀሳብ ከኛ ነባራዊ ሁኔታ ጋር እንዴት ይተሳሰር ይሆን? ኢትዮጵያ የረጅም ዘመን የስነ መንግስትነት ታሪክና የነጻነት ተምሳሌት ሀገር ናት። ነገር ግን ለዘመናት የነበረን ሀገራዊ ትርክት የአድዋ ድልን በመሰሉ ኩራቶቻችን ላይ የተንጠለጠለ የመከላከል ትርክት ወይም ዲፌንሲቭ ናሬቲቭ ብቻ ነበር። ይህ ትርክት ሀገርን አድኗል። ሆኖም ለዛሬው የኢኮኖሚ ሽግግርና የእድገት ጉዞ ብቻውን በቂ አይደለም። በሌላ በኩል ደግሞ ባለፉት 10 ዓመታት አግላይና አፍራሽ የሆኑ የብሔር የትርክት ክፍፍሎች ሀገራችን እንዳትራመድ የስነ ልቦና ጫና ውስጥ ከተዋታል። ይህንን የታሪክና የትርክት መቆራረጥ በሚገባ የተረዱት ጠቅላይ ሚኒስትር አብይ አህመድ የመደመር እሳቤን ይዘው ሲመጡ ዋነኛ ዓላማቸው ይህንን የተበታተነ የትርክት ስብራት መጠገን ነበር። መደመር ትናንት የነበረንን በጎ ታሪክ ሳንክድ የጎደለውን ሞልተን ያልነበረውን ፈጥረን ወደፊት ለምንገነባው የጋራ ኢትዮጵያዊ የታላቅነት ትርክት መሰረት የሚጥል የሀሳብ አውድማ ነው። ጠቅላይ ሚኒስትሩ በተደጋጋሚ እንደሚያነሱት ሀገር የምትገነባው በመንገድና በህንፃ ብቻ ሳይሆን ቀድሞ በህዝብ አስተሳሰብ ውስጥ በሚዘራ እንችላለን፣ ታላቅ ሀገር ነበር፣ አሁንም እንሆናለን በሚል አዲስ ሀገራዊ የወል ትርክት ነው። እኛ ኢትዮጵያን ጎታች ትርክቶችን ወደ ጎን ትተን የሚያግባባንን ብዝሃነታችንን የሚያከብረውንና አዲሱን ትውልድ ወደ ከፍታ የሚያመጥቀውን የወል ትርክት በመቅረጽ ረገድ የሁሉም ዜጋ ሚና ዛሬ ከምንጊዜውም በላይ ወሳኝ ነው። ኢትዮጵያ የጀግና ህዝብና የተፈጥሮ ጸጋ ባለቤት የሆነች ምድር ናት። ነገር ግን የኔዘርላንድስን የዝምታ ታሪክ እንዳንደግም የቁሳቁስ ሀብታችን ፍሬ እንዲያፈራ ልክ እንደ ጃፓን ነባሩን እሴታችንን ከዘመናዊነት ጋር የሚያዳቅል
ልክ እንደ አሜሪካ የታላቅ ራዕይን በህዝባችን ልቦና ውስጥ የሚያሰርጽ አቃፊ የኢትዮጵያ የወል ትርክት ያስፈልገናል። ትናንት በጀግንነት ተከላከልን። ዛሬ ግን በማፍለቅ በመደመርና በመስራት በጋራ የትርክት ኃይል ወደፊት የምንገሰግስበት ታሪካዊ ወቅት ላይ እንገኛለን።